ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አብራችሁ እንድትቆዩ እንጋብዛለን። አዳዲስ መረጃዎችን ይዘን መተናል። ይህንን ቻናል ላይክ፣ ሰብስክራይብ ልታደርጉ እንጋብዛችኋለን። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ባለፈው መስከረም ወር ላይ ከዚህ ዓለም በሞት መለየታቸውን ተከትሎ በኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ የስራ አስፈጻሚ አባላት መካከል አለመግባባት ተፈጥሯል። ይህንንም ተከትሎ ምክትል ሊቀመንበሯ ከስራቸው ታግደዋል በሚል የሚሰራጨው መረጃ ከእውነት የራቀ ነው እያሉ ነው። አሁንም የፓርቲው ምክትል ሊቀመንበር ነኝ ሲሉ ዶክተር ራሄል ባፌ ተናግረዋል። እንግዲህ ሰሞኑ እንደሚታወቀው በተለይም በሶዴፓ ስራ አስፈጻሚ መካከል ትልቅ አለመግባባት ተፈጥሮ ምክትል ሊቀመንበሯንም ከስራ አግደናል በሚል በተለያዩ መገናኛ ብዙሃንና በማህበራዊ ድረገጾች ላይ ሲተላለፍ ቆይቷል። ነገር ግን ምክትል ሊቀመንበሯ አሁንም በስራዬ ላይ ነኝ ሲሉ መግለጫቸውን አውጥተዋል። ይህንን ጉዳይ በስፋት የምንመለከተው ይሆናል። የኦሮሞ ነጻነት ግንባር ኦነግ ከ5 ዓመታት ቆይታ በኋላ በአዲስ አበባ የሚገኘውን ጽህፈት ቤቱን ዳግም መክፈቱን ተከትሎ ይፋዊ ፕሮግራም በጽህፈት ቤቱ አካሂዷል። ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትን ዓላማም ከግብ ሳያደርስ አያቆምም ሲሉ አቶ ዳውድ ኢብሳ ተናግረዋል። ይህንንም ጉዳይ በስፋት የምንመለከተው ይሆናል። እንደዚሁም ኢራን የሆርሙዝ ሰርጥን ለመዝጋት የምክር ቤቱን ውሳኔ እየተጠባበቀች እንደሆነ እየተናገረች ነው የምትገኘው። ይህንን ተከትሎ አሜሪካ በበኩሏ ኢራን ሰርጡን ብትዘጋ መጥፊያዋ ይሆናል እያለች እያስፈራራች ነው የምትገኘው። ይህንንም ጉዳይ በጥልቀት የምንመለከተው ይሆናል። ከዚህ ባሻገር ፓኪስታን ትራምፕን ለኖቤል የሰላም ሽልማት ልትመርጥ እየተዘጋጀች ነው። እነዚህ ለሰዓቱ ያዘጋጀናቸው አበይት መረጃዎቻችን ናቸው። አሁን በዝርዝር ወደምንመለከተው ጉዳይ እንሻገራለን። በያላችሁ በት መልካም ጊዜ እንዲሆንላችሁ ተመኝተናል። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። በቀጥታ ወደ ዝርዝር መረጃዎቹ እንሻገር። የኦሮሞ ነጻነት ግንባር ኦነግ ከ5 ዓመታት ቆይታ በኋላ በአዲስ አበባ የሚገኘውን ጽህፈት ቤቱን ዳግም መክፈቱን ተከትሎ ይፋዊ ፕሮግራም በጽህፈት ቤቱ አካሂዷል። ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትንም ዓላማ ከግብ ሳያደርስ አያቆምም ሲሉ ነው አቶ ዳውድ ኢብሳ የተናገሩት። በወቅቱ መስሪያ ቤቱ ሊዘጋ የቻለው በኦነግ አመራሮች መካከል አለመግባባት በመፈጠሩ ነበር። በተካሄደው የመክፈቻ መርሃ ግብር ላይ የፓርቲው ሊቀመንበር የሆኑት አቶ ዳውድ ኢብሳ ባደረጉት ንግግር ኦነግ ቆም ትግል አልጀመረም፣ የተቋቋመበትን ዓላማ ከግብ ሳያደርስ በፍጹም አያቆምም ሲሉ አረጋግጠዋል። አቶ ዳውድ በንግግራቸው ኦሮሞ ያካሄደውን ትግል ወደ ኋላ በመመለስ ያስታወሱ ሲሆን ከሜጫና ቱሉማ ማህበር ምስረታ ጀምሮ እስከ ዛሬ ያለው ትንቅንቅ እንቅስቃሴ በሰላም ለሚደረገው ትግል እድል ካለመስጠት የመነጨ መሆኑን ገልጸዋል። አክለውም ከጓደኞቻቸው ጋር ያለፉበትን ውጣ ውረዶች በማስታወስ የሚቆም ትግል አልጀመርንም ያሉ ሲሆን በሰላም መንገድ የመታገል እድሉ መስፋት አለበት ሲሉ ነው ጥያቄያቸውን ያቀረቡት። ሊቀመንበሩ ላለፈው ምርጫ በሚደረገው እንቅስቃሴ አሁንም የተመለሱላቸውን ጨምሮ በሌሎች አካባቢዎች ያሉ ቢሮዎቻቸውም እንደተዘጉባቸው፣ አባላቶቻቸውም ለእስርና ለእንግልት እንደተጋለጡ በማስታወስ በኋላ ላይም በፓርቲው መሪዎች መካከል ለተፈጠረው አለመግባባት ከምርጫ እንዳስወጣቸው ነው የገለጹት። በነበሩት ጊዜያት ፓርቲያቸው ከኃላፊነት እስከ አባላት ድረስ ብዙ ስቃይ እንደደረሰባቸውም ገልጸዋል። በዚህ መንገድ ሕይወታቸውን ያጡ መኖራቸውንም አመልክተዋል። መንግስት በሰላም መንገድ ለሚደረገው ትግል እድል እንዲሰጥ ጥሪ ያደረጉት አቶ ዳውድ በተጨማሪም ዋና መስሪያ ቤታቸውን ለማስመለስ ትልቅ ትግል እንደነበረ በማንሳት በዚህ ትግል ውስጥ የኢትዮጵያ ምርጫ ቦርድና ተቃዋሚ ፓርቲዎች ትልቁን ድርሻ እንደተወጡ ነው የተናገሩት። ሌሎች ሳይመለስላቸው የቀሩ የተቋማት መስሪያ ቤቶች እንዲመለስላቸው በመጠየቅ ሂደት ላይ መሆናቸውንም ጭምር ነው የገለጹት። አቶ ዳውድ ኢብሳ የብሔራዊ ምክክሩን በተመለከተ ሁሉን አቀፍ ሀገራዊ ምክክር አስፈላጊ መሆኑን በመጠቆም አሳታፊ ውይይትና ፍትህ የተሞላበት እንዲሆን እየጠየቁ እንደነበርና ያ ሳይሆን ሲቀር መሳተፍ እንደተዉ ነው የተናገሩት። አሁንም ከዚሁ ተፎካካሪ ፓርቲዎች አንወጣም። እንግዲህ የምርጫ ጊዜውን ተከትሎ የተለያዩ ተፎካካሪ ፓርቲዎች ብቅ እያሉ ሀሳባቸውንም አስተያየቶቻቸውንም እየሰጡ ነው የሚገኙት። አጠቃላይ ስለ አቋማቸውም ጭምር እየገለጹ ነው የሚገኙት። ይህንን ተከትሎ ሰሞኑን እንግዲህ የሶዴፓ ምክትል ሊቀመንበር ከኃላፊነት ተነስተዋል በሚል በብዙ ሶሻል ሚዲያ ላይ በስፋት እየተነገረ ቆይቷል። ነገር ግን ያ ትክክል አለመሆኑን ዶክተሯ ተናግረዋል። ይህንን ጉዳይ አስከትለን የምንመለከተው ይሆናል።
የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ባለፈው መስከረም ወር ላይ ከዚህ ዓለም መለየታቸውን ተከትሎ በኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ የስራ አስፈጻሚ አባላት መካከል አለመግባባት ተፈጥሯል። ይህንን ተከትሎ ምክትል ሊቀመንበሯ ከስራቸው ታግደዋል በሚል የሚሰራጨው መረጃ ከእውነት የራቀ ነው። አሁንም የፓርቲው ምክትል ሊቀመንበር እኔ ነኝ ሲሉ ዶክተር ራሄል ባፌ ተናግረዋል። በተለያዩ የማህበራዊ ትስስር ገጾች ሲዘዋወሩ የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲን የሚመለከተው መግለጫ ሐሰተኛ መሆኑን ፓርቲውን በምክትል ሊቀመንበርነት የሚመሩት ዶክተር ራሄል ተናግረዋል። የፓርቲው ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሯን ከኃላፊነት አገደ በሚል የተሰራጨው መግለጫ ከስራ አስፈጻሚው ኮሚቴ አባልነት በታገዱ ሰዎች በሐሰተኛ ማህተምና ቲተር ተዘጋጅቶ መለቀቁን ነው ዶክተር ራሄል ለቲክባህ የተናገሩት። አሁን የሶዴፓ ምክትል ሊቀመንበር ነኝ ያሉት ዶክተር ራሄል ሙሉ የሊቀመንበርነት ስልጣን ይዤ ነው የምሰራው፣ በጠቅላላ ጉባኤያችን ሊቀመንበር እስኪመረጥ ድረስ ይኸው ስራ ይቀጥላል ሲሉ ነው የተናገሩት። የመተዳደሪያ ደንባችንም የሚለው ይህንን ነው። የማዕከላዊ ኮሚቴም የሰጠኝ ስልጣን ይህ ነው፣ ስለዚህ ቀጥላለሁ ሲሉ መግለጫቸውን ሰጥተዋል። ይኸው አለመግባባት የሊቀመንበራችንን ህልፈት ተከትሎ ባለፈው ጥር ወር 2017 ዓ.ም የተካሄደው የማዕከላዊ ኮሚቴ ስብሰባ እንዳይካሄድ 4 የስራ አስፈጻሚ ኮሚቴ አባላት አሉታዊ እንቅስቃሴ አድርገዋል ሲሉም አክለዋል። በዚህ ዓመት ባለፈው ጥር 4 2017 ዓ.ም በወላይታ ሶዶ ከተማ በተካሄደ የማዕከላዊ ኮሚቴ ስብሰባ 4 ሰዎች በፈጠሩት ችግር ምክንያት ከስራ አስፈጻሚነት ኮሚቴ አባልነታቸው መታገዳቸውን ነው የተናገሩት። 31 አባላት ያሉት ማዕከላዊ ኮሚቴው በ10 ስራ አስፈጻሚ አባላት 4ቱን በማገድ የፓርቲው ስራ አስፈጻሚ በ6ቱ አባላት ብቻ እንዲከናወን እንዲሁም ጉዳያቸውን በሚቀጥለው የማዕከላዊ ኮሚቴ ስብሰባ ላይ የመጨረሻ ውሳኔ እንደሚሰጥም ተወስኗል ብለዋል። የሚቀጥለውን የማዕከላዊ ኮሚቴ ስብሰባ ለመጥራት በዝግጅት ላይ መሆናቸውን የተናገሩት ምክትል ሊቀመንበር አሁን ሐሰተኛ ማህተምና ቲተር በማስቀረጽ የትናንትናውን ሐሰተኛ መግለጫ የለቀቁት በመግለጫው ላይ እንደተጠቀሰው ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሯን አግዷል የሚል ነው። ስራ አስፈጻሚው እንዲህ አይነት ስልጣን አልተሰጠውም በመተዳደሪያ ደንባችን ሲሉ ገልጸዋል። ኃላፊዎችን መሾምና መሻር የሚችለው በትንሹ 500 አባላት የሚሳተፉበት ጠቅላላ ጉባኤ ነው ያሉት ኃላፊዋ በመሀል ግን 31 አባላት ያሉት ማዕከላዊ ኮሚቴ ኃላፊዎችን የማገድ ስልጣን ውክልና ተሰጥቶታል ብለዋል። ነገር ግን የመጨረሻውን ውሳኔ በጠቅላላው ጉባኤ አቅርቦ ነው የሚያጸድቀው ሲሉ ነው የተናገሩት። ይህን ባደረጉ አባላት ላይ ህጋዊ እርምጃ እንደሚወስዱና ለፖሊስ እንደሚያመለክቱም ተናግረዋል። በቅርቡ አስቸኳይ የማዕከላዊ ኮሚቴ ስብሰባ ጠርተው በጎደሉ የስራ አስፈጻሚ አባላት ምትክ እናሟላለን ሲሉ ነው ለቲክባህ የተናገሩት። በታገዱት ሰዎች ጉዳይ ላይም የመጨረሻ ውሳኔ እንሰጣለን ሲሉ ኃላፊዋ አረጋግጠዋል። ወደ ቀጣዩ መረጃ እንሻገራለን። አሜሪካን በኢራን 3 የኒውክሌር ተቋማት ላይ ስለፈጸመችው ጥቃት የአሜሪካ መከላከያ ሚኒስቴር እንዲሁም የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር በጋራ መግለጫ ሰጥተዋል። ሚኒስትሩ በሰጡት መግለጫ አሜሪካ በኢራን የኒውክሌር ተቋም በፈጸመችው ጥቃት አስደናቂና የማይቀለበስ ስኬት ተገኝቷል ብለዋል። ፒት ሄግስ በፔንታጎን መግለጫውን ለመከታተል ለተሰበሰቡ ጋዜጠኞች እንደተናገሩት ከሆነ ከዋና አዛዣችን ወይም ደግሞ ትራምፕ የተቀበልነውን ትዕዛዝ ትኩረት ያለው ነበር፣ ኃይለኛና ግልጽ ነበር። የኢራንን የኒውክሌር መርሃ ግብርን አውድመናልም ሲሉ ተናግረዋል። አሜሪካ ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቷን የተናገሩት መከላከያ ሚኒስትሩ ለወራትና ለሳምንታት ቦታ መያዝና መዘጋጀትን የጠየቀ እቅድ ነው ብለዋል። ለጥቃቱ ቢ2 ቦምብ ጣይ አውሮፕላን ጥቅም ላይ መዋሉን የተናገሩት ፒት ሄግስ በተለይም ቢ2 ቦምብ ጣይ አውሮፕላን ዓለም ሳይሰማ ወደ ኒውክሌር ተቋሞቹ ገብቶ መውጣት ችሏል ሲሉ ነው የተናገሩት። ሄግስ እንደተናገሩት ከሆነ አሜሪካ እኩለ ሌሊት ላይ በኢራን ፎርዶ ናታንዝና ኢስፋሃን በሚገኙ 3 የኒውክሌር ተቋማት ላይ ያነጣጠረ ጥቃት አድርሳለች ብለዋል። የኢራንን የኒውክሌር መርሃ ግብር አውድመናል፣ ነገር ግን ኦፕሬሽኑ የኢራን ወታደሮችና የኢራንን ሕዝብ ላይ ያነጣጠረ እንዳልሆነ ልብ ሊባል ይገባል ሲሉ ሄግዝ አክለዋል። ሄግዝ አክለውም ይህ ተልዕኮ የስርዓት ለውጥ አልነበረምም አይደለምም ሲሉ አረጋግጠዋል። በፔንታጎን ከመከላከያ ሚኒስቴር ጋር በመሆን መግለጫ የሰጡት ጄኔራል ዳን የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ኢራን ላይ የተፈጸመው ጥቃት በተለያዩ የመከላከያ ክፍሎች
የታቀደና ተግባራዊ የሆነ መሆኑን ተናግረዋል። አክለውም ቢ2 ቦምብ ጣይ አውሮፕላን አርብ ዕለት ከአሜሪካ ተነስቶ ለ18 ሰዓታት ወደ ኢላማው መብረሩን ገልጸዋል። ዘመቻው ኦፕሬሽን ሚድናይት ሃመር ተብሎ እንደተጠራ የተናገሩት ጄኔራሉ በርካታ የማሳሳቻና የማደናገሪያ ስልቶችን መጠቀማቸውንም አብራርተዋል። ስለ ኦፕሬሽኑ ዝርዝር ሁኔታ የተናገሩት ጄኔራል ኬን ቦምብ ጣይ አውሮፕላኖቹ ከአሜሪካ ተነስተው አንዳንዶቹ ወደ ምዕራብ ፓሲፊክ ውቅያኖስ እንደ ማታለያ መብረራቸውን ገልጸዋል። ኬን 75 ኢላማቸውን በቦምብ አነጣጥረው የሚለዩና ምሽግ ደርማሽ በመባል የሚታወቁ ቦምቦችን ጨምሮ ጥቅም ላይ መዋላቸውንም አስረድተዋል። ከኢራን መከላከያ ሚኒስቴር ምንም አይነት የመከላከያ እርምጃ እንዳልገጠማቸው ሲገልጹ ምንም የተተኮሰ ነገር የለም ብለዋል። ኬን የኢራን ተዋጊዎች በአየር ክልሉ ላይ አልነበሩም፣ እናም የኢራን የሚሳኤል ስርዓቶችን አላየንም ብለዋል። ቦምብ ጣይ አውሮፕላኖቹ ወደ አሜሪካ በመመለስ ላይ መሆናቸውንም አክለው ተናግረዋል። ይህንን ተከትሎ ነው እንግዲህ ኢራን የሆርሙዝ ሰርጥን ለመዝጋት የደህንነት ምክር ቤቱን ውሳኔ እየተጠባበቀች የምትገኘው። አሜሪካ በበኩሏ ኢራን ሰርጡን ብትዘጋ መጥፊያ ይሆናል ስትል በድጋሚ እያስጠነቀቀች ነው። የዓለም 20% የነዳጅ ምርት የሚቀርብበትን የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ ሊወስን የደህንነት ምክር ቤቱን የመጨረሻ ውሳኔ እየተጠበቀ እንደሚገኝ የኢራን ዜና አገልግሎት ዘግቧል። አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የጦርነቱ ሂደት ወደ ሌላ አቅጣጫ እያመራ ሲሆን ስለ ሆርሙዝ ሰርጥ መዘጋት የተጠየቁት የኢራን የውጭ ጉዳይ ሚኒስትርም ብዙ አማራጮች በእጃችን አለ ሊሆን ይችላልም ብለው መልሰዋል። የአያቶላ ከፍተኛ አማካሪም ሀገራቸው በአሜሪካ ከተጠቃች በኋላ ኢራን ሰርጡን መዝጋት እንዳለባትና የአሜሪካን መርከብ ማጥቃት እንዳለባት ሲገልጹ ነበር። የምክር ቤቱ ውሳኔ የዓለም ኢኮኖሚ በተለየ ሁኔታ የነዳጅን ዋጋ ሊያሻቅብ የሚችል ሲሆን የሚሰጠው ውሳኔም ይጠበቃል። ከዚሁ ጋር በተያያዘ የአሜሪካ ምክትል ፕሬዚዳንት እንደተናገሩት ከሆነ የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ ሊሆን ይችላል ሲል ነው የተዘገበው። ቫይንስ ሀገራቸው አሜሪካ ወደ ጦርነት ውስጥ የገባችው ከኢራን ጋር ሳይሆን ከኒውክሌር ፕሮግራሟ ጋር እንደሆነም ጭምር ነው የተናገሩት። በ100% መተማመን የአሜሪካ ጥቃት የኢራንን የኒውክሌር ጣቢያዎች አጥፍቷል ተብሎ ለተነሳላቸው ጥያቄ ወደ እንደዚህ አይነት የደህንነት መረጃ መግባት አልፈልግም፣ ነገር ግን የአሜሪካ የምሽቱ ጥቃት የኢራንን የኒውክሌር የመታጠቅ አቅም በእጅጉ አዘግይቶታል ብለዋል። ጥቃቱን ተከትሎ ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ትችላለች ወይ በሚል ለተጠየቁት ጥያቄ እሱ ለኢራን መጥፊያ ይሆናል ሲሉ ነው መልስ የሰጡት። ሆርሙዝ ቢረበሽ ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ኢራቅ እንዲሁም ደግሞ ኳታር አብዛኛውን የነዳጅና የተፈጥሮ ምርቶቻቸውን ወደ ውጭ የሚልኩት በሆርሙዝ ሰርጥ ነው። እናም ነዳጅ ላኪዎች የሚጠቀሙት ሰርጥ ስለሆነ የነዳጅ እጥረት በዓለም አቀፍ ደረጃ ይከሰታል። በመሆኑም ዋጋው በእጅጉ ይወደዳል ተብሎ እየተነሳ ነው። ብዙ ሀገራት በዚህ ሰርጥ በሚመጣው ነዳጅ ነው ኢኮኖሚያቸውን የሚያንቀሳቅሱት። በመሆኑም ሰርጡ ቢረበሽ ከፍተኛ የኢኮኖሚ ቀውስ እንደሚፈጠር ነው እየተነገረ የሚገኘው። የተለያዩ ሸቀጦችም የኢንዱስትሪ እቃዎች፣ ምርቶች በመርከብ በዚህ ሰርጥ ያልፋሉ። ይህ ሰርጥ ቢረበሽ የሎጂስቲክስ ስራዎች ችግር ይገጥማቸዋል። የዓለም የንግድ ስርዓት ላይም ትልቁ ችግር ይፈጠራል። ዋጋውም በእጅጉ ይወደዳል ሲል ነው የገለጸው። በመጨረሻም ፓኪስታን ትራምፕን ለኖቤል የሰላም ሽልማት ልትመርጥ እንደሆነ እየተገለጸ ነው። ፓኪስታን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለኖቤል የሰላም ሽልማት ለመምረጥ ማቀዷን አስታውቃለች። ኢስላማባድ ትራምፕን ለኖቤል የሰላም ሽልማት ልትመርጣቸው መሆኑን ያስታወቀችው ፕሬዝዳንቱ ባለፈው ወር በህንድና በፓኪስታን መካከል የተኩስ አቁም ስምምነት እንዲደረስ የተጫወቱትን ሚና በመጥቀስ ነው። የፓኪስታን መንግስት በኤክስ ገጻቸው ላይ ባጋሩት መረጃ ትራምፕ ሽልማቱ ይገባቸዋል ብለዋል። የፓኪስታን መንግስት በቅርቡ በህንድና ፓኪስታን ቀውስ ውስጥ ላሳዩት ወሳኝ ዲፕሎማሲያዊ ጣልቃ ገብነትና ወሳኝ አመራር እውቅና ለመስጠት ሽልማቱ ይገባቸዋል ብለዋል። ህንድ ባለፈው ወር ከፓኪስታን ጋር የገባቸውን ጦርነት ለማስቆም አሜሪካ እንደ አሸማጋይ ሆና ስትቀርብ ከሶስተኛ ወገን ምንም አይነት ዲፕሎማሲያዊ ጣልቃ ገብነት እንደማትፈልግ በመግለጽ ጥያቄውን ውድቅ አድርጋለች። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ በያላችሁበት።